ሰላም 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 ሙስሊምም ክርስቲያንም እህቶቼ ወንድሞቼ እንዴት ናችሁ? ባላችሁበት ቦታ ፈጣሪ የቅፍ ድግፍ አርግቶ ይጠብቃችሁ። ከድንገተኛ አደጋ ከድንገተኛ ሞት ይሰውራችሁ፣ ወጥቶ ከመቅረት ያድናችሁ። እግዚአብሔር አምላክ የምንሰራበትን ምድር ሁሉ ይባርክልን፣ ሰላም አንድነትን ፍቅርን ያብዛልን፣ እርስ በርስ ጦርነትን መድኃኔዓለም ያንሳልን እያልኩኝ እህቶቼ ባላችሁበት እግዚአብሔር አምላክ ይጠብቃችሁ። በሰው ሀገር ወጥቶ ከመቅረት ያድናችሁ። በድጋሚ ላለው ከኔም ጭምር እንዴት ይዟችኋል? ረመዳንና ጾም አንድ ላይ ነውና በርቱ ተበራቱ እያልኩኝ የአባችን ቆፍጣናው ሽንቅጥቅጡ ሸንቃጣው ዘራፍ እያለ ነው። ዘራፍ የኔ ውድ የኔ ማይ ፉንቃ የኔ ማይ ስዊት ሃይ ላቭ ዩ ሶ ማች እንደ ሙጭጭ እያላት ነው ማለት ነው። ዋይ ዋይ እና ያብና ጓደኛው ወደ ፍቅረኛው ልትቀየር እንግዲህ አበባ ይዞላት ሽር ጉድ ብሏል ማለት ነው። ያብ እህታችን ደግሞ ስሟ ግን እግዚአብሔርን ስሟ እንደማይያዝልኝ ነው የምነግራችሁ። ስሟ በፍጹም ሊያዝልኝ አልቻለም እና ሂዊ ነው አይደል? በቃ እና መልላችሁ ነው ሽር ጉድ ማለት እያል በቃ ወድጄሻለሁ አብረን አንድ ላይ እንድንኖር እፈልጋለሁ ብሎ የፍቅር ጥያቄ እያቀረበላት ነው። ነገር ግን ልጅቷ ደግሞ ዘራፍ ስሜትን ቆፍጠን ሸንቀጥ ብለህ በደንብ አዳምጠው። አንተ ለፍቅረኝነት አይደለም ያሰብከኝ ለጓደኝነት ነው የሚል መልስ ነው የሰጠችው። እና በነገራችን ላይ ልጅቷም ትክክል ነች። ምክንያቱም ከዚህ በፊት የምናውቃቸው ህይወት አለ በእንዳልክና በሄሉ ላይ የነበረን የህይወት ታሪክ እንግዲህ ብዙዎቻችሁ ታውቃላችሁ። እና ብዙን ጊዜ ምን እንደሚላት እንደነበረ እናንተም ታውቃላችሁ። አንቺ ፍቅረኛ አይነሽ እንጂ ጓደኛ አይነሽ እንጂ ፍቅረኛ አይደለሽም እያለ የወደዳት እያፈቀራት እንደዚሁ አቷታል ማለት ነው። ስለዚህ ያባችን ቆፍጣናው እንደምትወዳት እንደምታከብራት ያስታውቃል ማለት ነው። እና ምን ልልክ ነው፣ እውነቷን ነው። ልብህን ማዳመጥ ጥሩ ነው ብዬ ነው የማስበው። ማለት አዳምጥ። አንተ አሁን እንዳለችው እንደተረዳ ነው ከዚህ በፊት ጓደኛዬ ነሽ ነው እየደጋገምክ ስትላት የነበረው። ስለዚህ እቺ ልጅ እያፈቀረች ራሷን ቆጠብ እያደረገች ነው እኛም ከፊቷ የምናነበው የነበረው ማለት ነው። እና ግን እውነቷን ነው። የዛን ቀን ወንድ ጋር ሄዳለሁ ስትል ነው በስሜት እንትን ያልከው እና ያ ነገር ደግሞ እሷን አያሳምናትም። ገባክ? ምክንያቱም በንዴትና በእልህ በቅናት ያደረግከው ነው እሷ የመሰላት ማለት ነው። ስለዚህ ከውስጥ ያልወጣ ነገር እንዳለ እኛም ራሱ በደንብ ነው የሚያስታውቀው። ከውስጥ ቢወጣ እቺ ልጅ በቃ በፍቅር ማለት ለፍቅር ነው የምፈልግሽ፣ ለወደፊት ነው የምፈልግሽ፣ መቀራረብ አለብን እንትን ማለት አለብን ብሎ በግልጽ መናገር ያስፈልጋል። እና ልጅቷ ላይ እኔ ስህተት ያየውባት ነገር የለም። እውነቷ ነው። ልብህን ቆፍጠን ሸንቀጥ ብለህ አዳምጥ። እውነት ለትዳር ለህይወት ትፈልጋታለህ ወይስ እንደ ማንኛውም ወንድ ለጊዜያዊ ፍቅር ነው የሚለውን ነገር በደንብ አዳምጥ። ስሜትን እውነት የቀደመውን ህይወት ከልብ ውስጥ አስወጥተሃለሁ የሚለውን ነገር በደንብ አዳምጥ ነው የምንለው። በስሜት የተነዳ ነገር መጨረሻው ፍጻሜው አያምርም። አይተከዋልም። አንተም ሁሉም የሚዲያ ሰው የሚያውቀው ነገር ነው እና ይሄን ነው የምልህ። ልጅቷ ትክክል ነች። የሰራችው ስህተት አልሰራችም። ምክንያቱም ቢያንስ እንኳን ይሄንን አበባ ከመስጠት በፊት ትንሽ አንድ 2 ሳምንት ምናምን በኋላ ቢሆን ኖሮ በእንደዚህ አይነት ነገር እሷን በጭንቅላቷ ውስጥ አይቀረጽም። እና ወንድ ጋር ሄዳለሁ በሚለው ነገር በንዴት ተነሳስተክ ነው እሷም እየመሰላት ያለው። ይሄን ነገር እንደ ጥፋት እንዳታየው። ሲቀጥል ደግሞ እንደ እህትነት አሁንም በድጋሚ የምመክር ንዴት፣ ቅናት በህይወት መሀል ውስጥ ቅናትና ንዴት አያስፈልግም። ከምንም በላይ መተማመን ይበልጣል ማለት ነው። አሁን ለምሳሌ አንተ የተለየ ወንድ ጋር ሂደክ ብታገኝ ያ ሰው አገኘኸውና ከዛ ሰው ጋር እንትናልክና ያ ሰው ፍቅረኛዋ ነው ብለህ ማሰብም አያስፈልግም ብዬ ነው የማስበው። ምክንያቱም ጓደኛ አለ ማለት ጓደኛ ይሆናል። በዛ ላይ ደግሞ ለምን እንደምትሄድም ስላላወቅም ማለት ነው። ስለዚህ እህታችን እንደዛ ብትልም ትክክል ነች፣ ስህተት የለባትም። ሲቀጥል አንተ ከባድ ባህሪ መተው ያለብህ ምንድን ነው? ያ
ቅናት ለህይወት ቤት መሰረት አይሆንም። በቅናት ብዙ ቤቶች ይፈርሳሉ። ስለዚህ እቺን የቅናት መንፈስን እንደምንም መተው አለብህ። ሲቀጥል ደግሞ ስትናደድ የምታደርገውን ነገር አታውቅም። ስለዚህ አሁን እቺ ልጅ ደፍራ ወደ ፍቅር እንኳን እንዳትገባ የምታሳያትን ባህሪ በደንብ እያጠናች ነው። ገባክ? እያየችክ ነው። ስለዚህ ይሄ የኃይለኝነት አለ። የቆፍጣና ወንድ ነህ፣ ካው ቆፍጣና ወንድ ነህ፣ ግን በትንሽ ነገር ቱግ ብለክ ያዙ ይልቀቁኝ ማለት አስፈላጊ አይደለም። ለህይወት የምታስበው ሰው ገና በፍቅር ሁኚ እንደዚህ አይነት ባህሪ ያሳየን ትዳር ውስጥ መስገባ አቀጣጥሎ ነው የሚለቀኝ፣ ከማንም ጋር ሰው ጋር አያስተነፍሰኝም የሚለው ነገር ስላለ ማለት ነው። ስለዚህ እቺ ልጅ እያጠናችህ ነው። ያልተመቻት ነገር አለ፣ ያየችብህ ነገር አለ። ያንን ባህሪ ደግሞ መተው ካለብህ መተው ነው። ብዙ ኮሜንት ላይ ራሱ ይሄ ኃይለኝነት የሚባለው ነገር ይሄ ቅናት ኃይለኝነት መተው አለብህ ብዬ ነው የማስበው። ቤት ያፈርሳል። ብትጋቡም ነገር በሆነ ነገር ውስጥ ቤታችሁ ይፈርሳል። ስለዚህ ይሄ ቅናት መንፈስ አለ እኮ ቅናት የሚባሉ የመጠነኛ ቅናቶች አሉ፣ ግን ይሄ ኦቨር የሆነ ቅናት እንትን ነው። ስለዚህ ከሌላ ወንድ ጋር ተገናኘሽ ማለት አንተን አታፈቅርህም አትወድህም ማለት አይደለም። ሲቀጥል ደግሞ መውደድና ፍቅር ይለያያል። አንተ አሁን ለሷ ያለህ እወድሻለሁ ነው እያልካት ያለው። እኔ እወድሻለሁ ከኔ ጋር መሆን አፈልጊም ወይ? እኔ እኮ እወድሻለሁ አይደል? እኔ እኮ አፈቅርሻለሁ። እኔ ከአንቺ ጋር ህይወቴ መስርቼ መኖር እፈልጋለሁ። ስለዚህ እኔ አፍቅሬሻለሁ። ትክክለኛ የህይወት አጋሪ ሆነሽ አብረን መተያየትና መቀራረብ አለብን ብለህ በግልጽ ነው መናገር ያለብህ እንጂ እወድሻለሁ ቃል ለመንገደኛውም ለጎረቤትም ለጓደኛም የሚጠቀሙት ቃል ነው ይሄ ማለት ነው። እንደዚሁም ቲክቶክ ላይ ዩቲዩብ ላይ የተለያየ ሰው አይተህ እኔ እኮ እወድሻለሁ የሚባል እንትን ነው። ለማንኛውም ሰው ነው እወድሻለሁ የሚባለው አገላለጽ የሚገለጸው እና አበባውን ይዘህ በምትመጣ ጊዜ እውነት ለትዳር አስበሃት እውነት አፍቅራሃት ከሆነ እኔ በጣም አፍቅሬሻለሁ፣ የህይወት አጋሪ እንድትሆኚ እፈልጋለሁ፣ አንቺን ማጣት አልፈልግም፣ ህይወቴም በሙሉ ከአንቺ ጋር ነው መምራትና ወልጄ ከብጄ መታየት የምፈልገው ብለህ በግልጽ እንደዛ ብትላት እርግጠኛ ነኝ ትሸነፋለች። ስለዚህ ወድሻለሁ ነው እንጂ አፈቅርሻለሁ ስላላልካት አዎቺ ልጅ ትጠረጥራለች እንዴ። መውደድ ሌላ ነዋ። መውደድ መንገደኛውንም ጎረቤትክንም ሁሉንም ያየኸውን ሰው ተወደዋለህ እና ስሜትን አዳምጥ ማለት እውነተኛ ስሜት ነው ወይ? እውነተኛ ፍቅር ነው ወይ? እውነታ ከልብህ ነው ወይ ያፈቀርካት? ወይስ ወደ ሌላ ወንድ ሂዳ ሌላ ወንድ ጋር እንዳትገናኝ ከሌላ ወንድ ጋር እንዳትተዋወቅ ያደረከው ነገር ነው የሚለውን በደንብ ራስን አዳምጥ። አንድ ላይ ብትሆኑ ምርጥ ልጅ ነች። ለአንተ ምንም የምታንስ ነገር የለም። አንተም አታንሳትም፣ አንተም እንትን አትላትም። ስለዚህ በደንብ አድርገህ በስነ ስርዓት አስረድተህ ልብህን አዳምጠህ ተረጋግተህ ከእንደገና የፍቅር ጥያቄውን ብታቀርብላት ደስ ይላል። መረጋጋት የሚባል ነገር አለ። አሁን እንዳለችው በእኛም ራሱ ስንገምት በእልህ ነው። ወደ ሌላ ሰው ሄዳለሁ ስትል ነው አንተን ብለህ ልብጥ ያደረግካት። ገባክ? እና ስሜትን በዛን ሰዓት ራሱ ስሜትን ወዲያውኑ ያነበበችው ነገር ያለ ይመስለኛል። እና ስለዚህ በርቱ፣ ተበራቱ፣ ቀን በቀን እንደዚህ ነው ስሩ እና በትክክለኛው መንገድ ፍቅርህን ግለጽላት። ወድሻለሁ የሚለው ቃል ሳይሆን አፈቅርሻለሁ፣ አንቺ የህይወት አጋሪ እንድትሆኝ እፈልጋለሁ፣ ከአንቺ ጋር መውለድ፣ መጋባት፣ መዘራራት እፈልጋለሁ፣ የኔ ማይ ፎንቃ፣ የኔ ማይ ስዊት ብላ አንድ ጥፊ ካደረካት ሲል ልጅ ቡጭ ነው የምትለው፣ በቃ ዝጭጭ ነው የምትለው እና ይሄ ነው የምልክ የእህታዊ ምክር ነው። በተረፈ የኔ ውዶች፣ የኔ ማይ ፎንቃዎች፣ የኔ ማይ ስዊቶች፣ የያብ ደጋፊዎች፣ የኔ ውዶች እናቴ ትሙት እቺን ልጅማ እንዳታስቀይማት፣ ቁም ነገር እንዳታስቀይማት። ተረጋግተ ራስን አዳምጠ ወደፊት ይቀጥላል። ሁለታችሁን ቆንጆ ልቅም ያላችሁ ቆንጆች ናችሁ፣ ትመጣጠናላችሁ፣ አንድ ላይ ትሄዳላችሁ። ግን መተው ያለብህን ባህሪ ቱግ የምትለዋን ባህሪ መተው አለብክ። ሴት ልጅን ይሄንን ባህሪ የምታሳያት ከሆነ ፍቅሯ ሁሉ ነው የሚቀንሰው። ለምክንያቱ ገና ፍቅር ሳንገባ እንደዚህ ቱግ ያለ ህይወት ውስጥ ስገባማ እስር ቤት ነው ብለን ስለምናስብ ብዬ ነው፣ እንደዛ ብዬ ነው። እኔ ግልጽና ግብጽ ነኝ። ሰው ምን አለኝ አልልም። ያየሁትን ነገር የአንድ ሰውን ስለምወደው ምን ስለምል አዳልቼ እንትን አልልም። ጥፋት ካየውብህ እንደ ጥፋት ፊት ለፊትክ ነው የምናገረው። እንደ ሌላው ማሸርገድ ምናምን እኔ ጋር አይሰራም። ጥፋት ካለብህ በጥፋት ልክ
መልስ ሰጥሃለሁ፣ መልእክት አስተላልፋለሁ ብዬ ነው ማስበው። ስተትን እንደ ስተት አይተክ ማረም ያለብህን ነገር አረም። ልጅቷ ምርጥ ልጅ ነች፣ ትወድሃለች፣ ታከብርሃለች። በተረፈ የኔ ማይፎንቋዎች ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑልኝ።